ተመልሰናል አድማጮቻችን አብራችሁን ስላላችሁ ከልብ እናመሰግናለን እስከ አመሻሽ 12 ድረስ አብረን እንቆያለን ዛሬ ደግሞ በላን ጥያቄ ተላከው የአድማጫችን ጥያቄ እንደዚህ ይላል 30ኛ አመቴን በቅርቡ ይዣለው ለራሴ ጥሩ የሚባል ስራ አለኝ ነገር ግን እናትና አባቴን እንዲሁም ትዳሪዛ ያለ ስራ የተቀመጠች እህቴና ልጇን እንዲሁም ኑሮ አልሳካ ያለው ታላቅ ወንድሜን የማገዝ ጫናው እኔ ላይ ነው ያለው ሁሉም የኔን እጅ ይጠብቃሉ አሁንም ድረስ የምኖረው ከቤተሰቦቼ ጋር ነው የራሴን ህይወት መመስረት እፈልጋለሁ ነገር ግን አሁን ባለው የኑሮ ሁኔታ እነሱንም እያገዝኩ የራሴን ኑሮ መጀመር ምችል አይመስለኝም እናትና አባቴን መርዳት ግዴታዬ እንደሆነ አምናለሁ ነገር ግን እኔ ስለምሰራ ብቻ ሌሎቹንም ማገዝ ግዴታዬ ነው አይደለም ሆኖም እስካሁን ያደረኩት ነው እስከመቼ ድረስ እንዲ እንደምዘልቅ አላውቅም ይሄንን ማድረግ ባቆም ደግሞ ከቤተሰቤ ጋርስ እንዴት እንዘልቃለን አላውቅም ግራ ገብቶኛል ምን አድርግ ትሉኛላችሁ በይሉኝታ የታሰረው ይላል ማለት ለቤተሰቦቹ ትልቅ ስራ ትልቅ ኃላፊነትን እየተወጣ ያለ ሰው ነውና በዚህም እውነት ለመናገር መስጋና ሊቀርብለት ይገባል በያስባለሁ በዚህ ሰዓት ሰዎች የራሳቸውን ኑሮ መግፋት ከዛም አልፎ ለቤተሰቦቻቸው ለወንድሞቻቸው እንደዚህ አይነት መስዋዕትነትን ሲከፍሉ በጣም ደስ የሚያሰኝ ነገር አለ ግን በተደጋጋመ ቁጥር እንደዚህ ባደረግን ቁጥር ጥበቃቸው የሰዎች አንዳንድ ጊዜ እየጨመረ ሊመጣ ይችላል ማለት ራሳቸውን ማንነታቸውን ስራቸውን እኛ ከመናደርግላቸው ነገር አንፃር ሊመለከቱት ይችላሉ ማለት እሱ ስላደረገልኝ ነው እሱ ነው ትልቁ የገንዘብ ምንጭ ብለው ሊያስቡ ይችላሉ በያስባለውና አንዳንድ ጊዜ እንደዚህ አይነት ጊዜዎች ላይ ሰዎች የሆነ ቦታ ላይ ደርሰው መቆም ካልቻሉ ዞር ብለው እነዚህ ሰዎች የማደርግላቸው ነገር እየተጠቀማቸው ነው ወይስ የጎዳቸው ነው እኔንስ ወደፊት ሊያራምደኝ ይችላል ወይ ብሎ ማሰብ ያለበት ይመስለኛልና ምናልባት ቤተሰቡ እየተጠቀሰልን ለምሳሌ የወንድሙ የእህቱ ነገር ምን ያክል እነሱ ከዚህ በኋላ ራሳቸውን ኑሯቸውን መምራት ይችላሉ ስራ እየሰሩ ራሳቸውን ቤተሰባቸውን እንዴት ማስተዳደር ይችላሉ የሚለው ነገር እሱ መታየት ያለበት ይመስለኛል አንዳንድ ጊዜ ሰዎች ስለምንሰጣቸው ብቻ የኛን እጅ እየተመለከቱ ሊኖሩ ይችላሉ ማለት እሱ ስለሚያደርግልኝ ስራ መስራት ለምን ያስፈልገኛል ብለው ሊያስቡ ይችላል ተገቢ አይደለም ብዙ ሰው እንደዛ ሊያስብ ይችላል ግን የተወሰነ ሰው እንደዛ ሊያስብ ይችላል በያስባለሁኝ ማለት በቃ የገንዘብ ምንጩ ካገኘ የሚውልበት ቀን ላይ ወሎ የሚገባበትን ነገር የቤት ኪራይ ብዙ ማያሳስበው ከሆነ ምግብ ማያሳስበው ከሆነ በቃ በዚህ ምቾት ውስጥ ረጅም አመታትን ሊቆይ ይችላልና አንዳንድ ጊዜ መገፋት ሊያስፈልገው ይችላል ለመንደርደርም መግፋት ሊያስፈልገው ይችላልና እሱን ዞር ብሎ መመልከት ያለበት ይመስለኛል የራሱንም ኑሮ እንግዲህ እንዲም እየኖረ ትዳር መመስረት እውነት ለመናገር ከባድ ሊሆን ይችላል ቤተሰብ መመስረት ከባድ ሊሆን ይችላል ግን ለዛ የሚያንደረድረው ነገር መስራት የሚችል ይመስለኛል ሁሉንም ነገር ቤተሰቤን ስለማገዝ ብቻ ብሎ ማቆም ያለበት አይመስለኝም ማለት ትዳር መመስረት ስለማልችል ቤት ይዤ ልጆች አሳድጌ መኖር ስለማልችል አይ በቃ የራሴን ህይወት እርግፍ አድርጌ መተው አለብኝ ብሎ ማሰቡ መች ነው ራሱን ማለት መች ነው ከዚህ ወጥቶ የራሱን ቤት የራሱን ህይወት የሚመራው የሚለው ነገር ጊዜውን ያራዘመበት ይሄዳልና አንዳንድ ነገሮችን ካሁን ካልጀመርናቸው በስተቀር በኋላ ላይ እዛ ቦታ ላይ ላንደርስ እንችላለንና እዚህም ይያለ ያንን ነገር ማሰብ ያለበት ይመስለኛል አዎ ይሄ እንግዲህ የብዙዎች የሚጋሩት የህይወት መስመር ይመስለኛል እንግዲህ በአገራችን በኢትዮጵያ በአፍሪካም በአንዳንድ እንደዚሁም የእስያ እና ሌሎችም ሀገራት በደቡብ አሜሪካም ይሄ ተመሳሳይነት አለው አይደል እንደዚህ ማለት አንድ ሰው ለራሱ ብቻ ሳይሆን ለቤተሰቡ ጭምር ነው የሚኖረው ምራባውያን ደግሞ ከዚህ ትንሽ የተለየ አይነት የህይወት አስተሳሰብ ነው ያላቸው ማለት በጣም በአብዛኛው ስለራሳቸው ነው የሚጨነቁት እንጂ ስለ ሌሎች ሰዎች እንደው አንዳንዱን ነገር ስንሰማው ይሄ ነገር በቤተሰብ ውስጥ ያለ ታሪክ ነው የሚያስብሉ በጣም ብዙ ነገሮች አሉት ግን እንደዛ ሆኖ ነው ግን የተሰሩት በቃ የሚያድጉትን በዛው አይነት መንገድ ስለሆነ የሆነ ደረጃ ላይ እስክትደርስ ድረስ ቤተሰቦቼ ወይ ያስተምሩሃል ወይ የሚሆነው ነገር ያደርጉላል ከሆነ እድሜ በኋላ ግን ያንን የማድረግ ግዴታ የለባቸውም እነሱ ስለራስ ማሰብ አለብኝ ይባል 18 አመት ስትደርስ አንዳንዶቹም 16 አመት ላይ ራሳቸው መቻል አለባቸው ከዛ በኋላ የሆነ ከቤተሰቡ የኔን ሰጡኝ እንዲያድርጉልኝ የሚል በበጎ ፈቃድ ፈልጎ ወላጅ ማድረግ እንጂ የሆነ
ማህበረሰባዊ ወይ ሞራላዊ ግዴታ እንዳለበት አያምኑ። በቃ የሆነ ሰው ከበቂ በላይ የሆነ ነገር ካለው እንደው በቃ በሱ በጎ ፈቃድ ደስ ስላለው አባት ያደረገልኝ ይባላል እንጂ ወይም እናት ያደረገችልኝ ይባላል እንጂ የአባትነት ወይም የእናትነት ግዴታቸው እንደሆነ ተደርጎ አይወሰድም። በተመሳሳይ መንገድም ደግሞ እነዚሁ ልጆች አድገው የራሳቸውን ስራ ይዘው የሆነ ኑሮ የራሳቸውን እየኖሩ አባቶቻቸው፣ እናቶቻቸው፣ አያቶቻቸው፣ ቤተሰብ ሌሎች አካላትም በእድሜም ደክመው ህመም ላይም ወድቀው የሆነ ከዚህ በፊት ያደርጉት የነበረውን ነገር ማረጋገጧቸው በኢኮኖሚም እንዳው ያው በየሀገራቱ እንዳለው ሁኔታ በመንግስታት የዚህ ማህበራዊ ዋስትና የጡረታ የመሳሰሉት ነገር ላይ ራሳቸውን ችለው እንዲኖሩ ነው እነሱ የሚጠብቁት እንጂ ልጆቻቸው የሆነ አግዟቸው ጦሯቸው የሚያስፈልጋቸውን ነገር ሁሉ እየሰጧቸው ከሆነ በጣም የተባረኩ ልጆች ስለሆኑ እነሱ የሆነ እንደ ተጨማሪ ነገር የሚታይላቸው ነገር የሆነ ውለታ እንደሰሩ የሚጠየቅ ማን ነው የሚወሰድ እንጂ እንደ ግዴታ አይነት የሚደረግ ነገር አይደለም። ሁሉም የሆነ የራሱ ህይወት ላይ ብቻ ስለሚያተኩር ማለት ነው። እኛ ጋር ግን እንደዚህ አይደለም። ማለት ያንተ ህይወት የሆነ ያንተ ብቻ አይደለም። ህይወት ከቤተሰብ ጋር አብረ ነው በአብዛኛው ነገር የምትኖረው። ጎረቤትም ይሆናል፣ አንዳንድ ጊዜ ጎረቤት ይሆናል፣ ዘመድ አዝማድም ይሆናል። ትንሽ እኮ ነገር ሲኖር ትንሽ የሆነች ነገር አንተ እንዳገኘ ራሱ ሲታሰብ የተለያዩ እንዳልከው ከጎረቤትም ከዘመድ አዝማድም ከተማ ውስጥ ብቻ ሳይሆን አንዳንዴ ከከተማ ውጭ እንኳን ያሉ ዘመዶችንም የሆነ ነገር በሁሉም ሰው እንዳለው እንደያቅሙ እንደየሁኔታው በቃ መደጋገፍ አንዱ ለሌላው እየተጋገዘ በዚህ አይነት መንገድ ነው የምንኖረውና ይሄ የሱ ህይወት የብዙዎችን ህይወት የሚያሳይ ይመስለኛል። ከሀገር ውጭ ሄደው ብዙ ሰዎች የሆነ የተሻለ ኑሮ ለመኖር ሙከራ በሚያደርጉበት ሰዓት ላይ ብቻቸውን እዛ አፈትልከው ምናምን አይዱ እንደገና እዚህ ያለው ነገር መልሶ ይይዛቸዋል አይደል? የሆነ ነገር እዛ ለማድረግ እየሞከሩ በዛው ልክ ደግሞ እዚህ ሀገር ቤት ላለው ሰው ለቤተሰቦቻቸው፣ ለእናት ለአባታቸው፣ ለወንድም ለእህቶቻቸው የሆነ ነገር እንዲያደርጉ ይጠበቃል። ያንንም ያደርጋሉ። በጣም በአረብ ሀገራትም እንደዚሁ ተመሳሳይ አይደል? እንደውም ሚዛኑ አንዳንዴ በጣም ወደዚህ በጣም ያደርግና ፍጹም ራሳቸውን ይተውና ባለፈው አድማጫችን እንደውም አይደለ ረጅም ጊዜ ከናቷ ጋር የነበራትን ነገር እንደውም እሷን በህይወት ሳጣ ያ ክፍተት ያነሳችሁ ነበርና በዛ ልክ ነው ሰዎች በጣም ኢንቮልቭ የሚያደርጉት እዛ ነገር ውስጥና ይሄ የብዙ ሰው ነው። ግን በሁለቱም መንገድ እኔ መታየት ያለበት ይመስለኛል። ይሄን በጣም ትክክል ነው ማድረግ አለባቸው። በመንፈሳዊም በምድራዊም እኛ በተለይ በመናይበት የህይወትና የሞራል መለኪያ በጣም ደስ የሚል ተቀባይነት ያለው ነገር ነው። እንደውም ተቃራኒው ሲሆን ነው ጥያቄ ውስጥ የሚያስገባው። ግን አንዳንዴ ለሌሎቹ ደግሞ ሰዎች የሚሰጠው ትርጓሜ አለ። በምን አይነት መንገድ ነው ይሄንን እየወሰዱ ያለውን የሚባለውን ጥያቄ አብሮ መጠየቅ ያስፈልጋል። አንደኛ ለእናትና ለአባቱ ምንም ጥያቄ የለውም፣ እሱም የሚቀበለው ግዴታ መሆኑን አይቷል። ኦኬ የእህቱን የወንድሙን ሌሎቹን ግን በተመለከተ እንደው ግዴታ ነው ወይንስ የሚለውን ጥያቄ እያነሳ ነው። ይሄ ለሁሉ ጊዜ ይሄንን ነገር ያደረጉ የመቀጠልን ጥያቄ በተለያየ መንገድ ላይሳካ ይችላል። እሱም ሁሉ ነገር እሱ ላይ ብቻ የተንጠላጠለ ከሆነ በሆነ ምክንያት እኮ እሱ ነገር ላይቀጥል የሚችልበት ብዙ ነገሮች ሊያጋጥሙ ይችላሉ። ስለዚህ ይሄም በራሱ ትልቅ አደጋ ውስጥ የሚያስገባ ነገር ነው። የሆነ ቀን ከቆመ ሁሉም ነገር ከቆመ ምንድነው የሚሆነው? የዛን ጊዜ ቤተሰቡ ማለት ምንድነው እህቱም የምትሆነው ወንድሙም? እነዚህን ጥያቄዎች አብሮ መጠየቅ ያስፈልጋል። ሁለተኛ አሁን እሱ ይሄንን ማድረግ እየቻለ ባለበት እድሜ ላይ ወደ ቋሚ ገቢ ሊያመነጭ የሚችልበትን አይነት መንገድ ሊፈጥሩ የሚችሉበት እድል ካለ ደግሞ እሱንም አይ ቲንክ በተሻለ መንገድ ማውራትና ማሰብ ያስፈልጋል። ከሁሉ በላይ ግን ጥያቄው እሱ ኤልያስ ያሰበውን የራሱን ህይወት መመስረትን በተመለከተ በትክክል የያዘው ጉዳይ ይሄ ነው ወይንስ አንዳንዴ እንደ ምክንያት በውስጥ የምንሰጠው ምክንያት ይሄ እኮ ስለሆነ ነው እንጂ እንዲህ ላደርግ ይችላል እንላለን እንጂ እውነተኛው ምክንያት እሱ ላይሆን ይችላል። እሱ መሆኑን ደግሞ ፕሩቭ ለማድረግ ከፈለገ አንደኛው የተወሰኑት ቀላል የሚባሉትን ወይም ማድረግ የሚችላቸውን የመጀመሪያ ሙከራዎችን መሞከር ያስፈልጋል። አንዳንዱ ደፋር ውሳኔ የሚፈልግ ሊሆን ይችላል። ለምሳሌ ወጥተ ቤት ተከራይተ በራሱ መጀመሪያ ያንን በራሱ የመኖርን ነገር ወይም መሞከርና መለማመድ ያስፈልግ ይሆናል። አብራቸው ከጎንህ ከነሱ ጋር ስትኖር አንተ ማድረግ የሚጠበቅብህ መጠንና ለብቻ የራስን ህይወት እየኖርክ ደግሞ ማድረግ የሚጠበቅብህ መጠን የተለያየ ነው የሚሆነው። የዛን ጊዜ እነሱም እኮ የሚረዱት ነገር ይኖራል።
እሱም አሁን ህይወቱን እየኖረ ነው ቤት ኪራይ እየከፈለ ነው ትዳር የሚመጣ ደግሞ ከሆነ ትዳርም ይዟል ቤተሰብም ይዟል ልጅም ወልዷል ሲባል የሚጠብቁት ነገር ድሮ እንደነበረው ላይሆን እንደሚችል የሚታሰብ ይሆናል ሰርቫይቭ ለማድረግ ከዛ በኋላ አሁን ግን ምንም በቃ ቤት ውስጥ አብረን ነው እየኖርን ያለነው እሱ የተሻለ ገቢ ያለው እኛ የለንም ስለዚህ ይሄንን ቢያደርግ ምን ችግር አለው የሚለው ነገር ነው እነሱም ጭንቅላት ውስጥ እንዲመላለስ የሚያደርገው ሶ ይሄንን ምናልባት ሁለቱን ነገር ማየት ያስፈልጋል ግን እኔ የበለጠ አስተማማኝ ወደ ሆነው የነሱ ኑሮ እንዴት ራሳቸውን ወደ መቻል ራሳቸውን እንዲችሉ ለማድረግ እኔ ምን ማድረግ እችላለሁ እና የሚለው ነገር ይመስለኛል ትልቁ ነገር ግን ብዙዎች ጋር ያለ ነገር ይመስለኛል በአንድ በኩል ሌሎቹንም አለ አይደለ የዚህ በቃ ይሄንን ነገር አለ ብሎ ብቻ እንዲያስቡ ልናደርጋቸውም እንችላለን እሱንም ደግሞ አይ ነው ይሄኛው ነገር የሚጠቅመው ድጋፍ አይደለም የሚጠቅመው ድጋፍ በዚህ መንገድ ነው የሚለው እነሱም እንዲቀበሉ እሱም ደግሞ ያኛውን መንገድ እንዲያስብ ግን ማድረግ ምናልባት አንደኛው አማራጭ ሊሆን ይችላል አድማጮቻችን እስቲ ሐሳብ ስጡበት ያው መቼስ ይሄ ብዙ ቦታ ያለ ነገር ስለሆነ ከሁለት አንዱም ጋር ሆኖ ታሪኩ ብዙዎቻችን ጋር ሚነካካን ይመስለናል በጣም አሪፍ እንግዲህ በጉዳዩ ላይ የስነ ልቦና ባለሙያ ዶክተር ሰብላይሉ የምትሰጠው ምላሽ ወደ ኋላ ላይ እንከታተላለን እናንተንም ሐሳብ ልታካፍሉ ትችላላችሁ አድማጮቻችን ወደ አንድ ጥያቄ ያለኝ እንሻገራለን አድማጮቻችን በዛ ዙሪያ ከሰጡት ሐሳቦች መካከል ዮርዳኖስ ካለም ገና ጥያቄያችን ምናልባት ከጠቀመ በቅርብ የማውቀው ከቅርብ ሰው ማውቀው ታሪክ ነው ለቤተሰቡ ዋጋ ሲከፍል የነበረ ጓደኞቹ በተሻለ ኑሮ ሲኖሩ እሱ ምንም ሳይዝ ቸግሮት ከመርዳት በዘለለ ከአመታት በፊት ዋጋ የነበረውን የገንዘብ መጠን ያለምንም ማስረጃ በብድር ሰጥቶ ብሩን ፈልጎ ሲጠይቅ እንደ ጠላት ተቆጥሮ ከተበዳሪው እህት ጎን በመቆም ከእናትና አባት ጀምሮ ወንድም እህቶች የግድያ ዛቻ ትዳሩን ለማፍረስ ያደርጉ የነበረው አስነዋሪ ተግባር በህግና በሽማግሌዎች ተይዞ ብሩን አስመልሶ ቤተሰባዊ ግንኙነቱ በመቆራረጥ ተጠናቋል ይሄም አለ በቤተሰብ መካከል ቢሆን ብላ እንግዲህ ሌላ አይነት ተያያዥ የሆነ ታሪክ አንስታልናለች ዮርዳኖስ ካለም ገና መስፍን ከአዲስ አበባ እኔም በተመሳሳይ እንዳድማጫችን በዛ ውስጥ ያለፍኩኝ ነበርኩ የመጀመሪያ ልጅ ነበርኩ እኔ ብቻ ነበርኩ ስራ የነበረኝ ቤተሰቦቼን ሳግዝ ወንድሞቼን ስረዳ ቆየው እድሜ ሄደ ሳላገባ አሁን የሚረዳኝ የለም አግብቼ በመጠኑ እየረዳው ብኖር ኖሮ ምናልባት ዛሬ ልጆቼን አተርፍ ነበር የሚል ጸጸት አሁን እየተሰማኝ ነውና ምናልባት ከኔውት ለመማር ከሆነ በመጠኑ በመርዳት የራሱን ህይወትን ግን ጎን ለጎን መጀመር አለበት ካለበለዚያ ህይወት ልታልፈው ትችላለች የሚል ሐሳብ አንስተዋል አቶ መስፍን ኢሳያስ ካብነት የታሪኩ ባለቤት ከቤት ወጥቶ የራሱን ህይወት እየኖረ እዛ ሆኖ ቢያግዝ ባይነኝ ካለበለዚያ እነሱም የሱን እጅ የሚጠብቁ ይሆናሉ የሱም ህይወት ደግሞ አይለወጥም ብለዋል አድማጮቻችን እንግዲህ በተወሰነ ደረጃ እነዚህን ሐሳቦች አንስተዋል የስነ ልቦና ባለሙያዋ ዶክተር ሰብላይሉ ደግሞ የምትሰጠውን ምላሽ አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብላይሉ አብራናለች ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው እንዳልክና ማህደር 30ኛ አመቴን በቅርቡ ይዣለሁ ለራሴ ጥሩ የሚባል ስራ አለኝ ነገር ግን እናትና አባቴን እንዲሁም ትዳሪዛ ያለ ስራ የተቀመጠች እህቴና ልጇን እንዲሁም ኑሮ አልሳካለው ታላቅ ወንድሜን የማገዝ ጫናው እኔ ላይ ነው ያለው ሁሉም የኔን እጅ ይጠብቃሉ አሁንም ድረስ የምኖረው ከቤተሰቦቼ ጋር ነው የራሴን ህይወት መመስረት ፈልጋለሁ ነገር ግን አሁን ባለው የኑሮ ሁኔታ እነሱንም እያገዝኩ የራሴን ኑሮ መጀመር የምችል አይመስለኝም እናትና አባቴን መርዳት ግዴታዬ እንደሆነ አምናለሁ ነገር ግን እኔ ስለምሰራ ብቻ ሌሎቹንም ማገዝ ግዴታዬ ነው አይደለም ሆኖም እስካሁን እያደረኩት ነው እስከመቼ ድረስ እንዲህ እንደምዘልቅ አላውቅም ይህንን ማድረግ ባቆም ደግሞ ከቤተሰቤ ጋርስ እንዴት እንዘልቃለን አላውቅም ግራ ገብቶኛል ምን አድርግ ትሉኛላችሁ በይሉኝታ የታሰረው አመሰግናለሁ እንዳልክና ማህደር በይሉኝታ የታሰርከው የ30 አመት ወጣት በመጀመሪያ አላመሰግንህ እወዳለሁ ይሄንን የከበደህን ሸክም የሆነብህን እንደገና ደግሞ ሁለትም የሚጣረሱ ነገሮች ናቸው ብለህ ያሰብካቸው ነገሮች የራስን ህይወት ከቤተሰብ ህይወት ጋር በማነጻጸር እንደ ግለሰብ
እንደ ማህበረሰብ እንደ ቤተሰብ ይሄንን ነገሮችን እንዴት አድርጌ ነው የማየው እንዴት አድርጌ ነው የምሸከመው ሁሉንም ነገር ደግሞ ሲሸከም ደግሞ የራሴ ህይወት ደግሞ ሊስተጓጎለው ስለዚህ እንዴት አድርጌ ላጣጥመው የሚለው ነገር በግልጽ ስላነሳው ለቤተሰቦችም ደግሞ ያለ እንክብካቤና ለነሱም ያለን ኮንሰርን ተረድቻለሁና በጣም ላመሰግነው እወዳለሁኝ እንደ ኢትዮጵያ የጋራ ህይወት ያለን ማለትም የአንድ ሰው ቤተሰብ ብለን የምንለው ነገር የራስ ህይወት ብቻ ሳይሆን ወይም ቤተሰብ ብለን የምንለው የግለሰቦች አንድ ተጠራቅሞ መኖር ብቻ ሳይሆን አንድ ዩኒት ነው አንድ የሆነ አካል ነው ብለን የምናስብ ስለሆነ ቤተሰብን ብለን የምንለው እናትና አባት ብቻ ሳይሆን ወንድምና እህቶችንም ሌሎችንም ቤተሰብ ውስጥ የሚኖሩትንም ሁሉ እንደ ስራችን አድርገን የራሳችን ኃላፊነት አድርገን ልንወስደው እንችላለን እና ይሄም ደግሞ በአንድ በኩል ጥሩ መልካምነት መረዳዳት የሚለው ነገር የሚያሳይ ነገር ሆኖ ሳለ ኮሚናል የሆነ ካልቸራችን ውስጥ እንደዚህ የጋራ የሆነ ባህላችን ውስጥ እንደ አንድ ሰው ብቻ ለመኖር በጣም አስቸጋሪ እንደሆነ የሚያሳይ ነው ያንተ ትግል እንግዲህ የብዙዎቻችንም ትግል ሊሆን ይችላል ብያስባለሁ እና የራስን ህይወት ከመኖርና ከማመቻቸት ከዛ ደግሞ የቤተሰብን ህይወት ከማስቀጠል ጋር ይሄን እንዴት አመጣጥረን እንኖራለን የሚለው ቀላል ችግር አይደለም በመቀጠልም ላነሳ የምፈልገው ነገር እንግዲህ ይሄንን በጋራ የምንኖረውን ህይወት ኮሚናል ሶሳይቲ እና ኢንዲቪጁዋሊስቲክ ሶሳይቲ ብለን በእንግሊዘኛው ይሄ በጋራ የምንኖረው ህይወትና የምዕራባውያን አይነት ደግሞ ሁሉም የየራሱን ህይወት የሚኖርበት ሁሉም የየራሱን ህይወት የሚደግፍበት ለሌላው ኃላፊነት ብዙ የማይወስድበት እና የራሱን ህይወት የሚያሸንፍበት ይሄ ሁለቱ በጣም የተለያየ የህይወት ዘይቤ ነው ስለዚህ አሁን እኛ በምንኖረው የጋራ ህይወት ውስጥ እንደ አንድ ዩኒት ሆነን የምንኖርበት ውስጥ ቤተሰቦችን መርዳት በርግጥም ኃላፊነትን መሸከምና ይሄ ትልቅ የሆነ ለኛ እሴታችን አይደለ እሴታችን ነው አንድ ነገር መለየት እዚህ ውስጥ ግን ያለብን ኃላፊነት ነው ብለን የምንለውና ደግሞ መስመር የምናሰምረው ወይም ደግሞ ይሄ ከዚህ መታለፍ ደግሞ የለበትም ብለን ደግሞ ይሄ የራሳችንን ሊሚት የራሳችንን እስከዚህ ገደብ መስጠት አስፈላጊ ነው ብዬ አምናለሁ አለበለዚያ ገደብንና እንደገና ደግሞ ኃላፊነትን እነዚህ ሁለቱን ማመጣጠን ካልቻለን ሁሉ ነገራችንን መስዋዕት ካደረግን የራሳችንን ህይወት የወደፊቱን ህይወት እናበላሻለን የሚለው ነገር ያሳየናል ስለዚህ ማመጣጠን አስፈላጊ ነገር ነው ሁሉ ነገር አንተ ጫንቃ ላይ ሲሆን ያ ደግሞ አንተ ደግሞ የቤተሰቡ ትልቅ መልህቅ ነገር ስትሆን እንደ ምሰሶ ነገር ስትሆን ያ አንተ ከፈረሰ ሌላው ነገር ሁሉ እንደዚህ ይፈርሳል ማለት ነው ስለዚህ ቤተሰቦችን መርዳት የሚቻለው የራስህንም ነገር የራስህን ጤና የራስህን የወደፊት ህይወት የራስህን መረጋጋት ስታረጋግጥ ስለሆነ ኃላፊነትን እንደገናም ደግሞ ከገደብ ጋር ማመጣጠን አስፈላጊ ነው ብዬ አምናለሁኝ ሌላው ሰፋ አድርገህ እንድታየው ደግሞ የሚያስፈልገው የጋራ ህይወት በምንኖርበትና ይሄ የግል ህይወት ብቻ አይደለም የጋራ ነው ህይወታችን የጋራ ነው ብለን የምናምን ማህበረሰብ ውስጥ ነው ያለኸውና ስለዚህ ስራ አለመያዝ በትዳር ውስጥ ሆና ልጇን መርዳት እንደገናም ደግሞ የወንድምህንም ደግሞ ያልተሳካለት ነው ያልከው ይሄንንም የእነሱንም ሁሉ ሸክም መሸከም እንዴት አድርገን ነው የምንጋራው የሚለው ነገር ማሰብ ያስፈልጋል ሁሉ ነገር አንተ ጥሩ ተከፋይ ስለሆንክ በዚህ እድሜ እና የራስን ህይወት መርዳት ብትችልም ነገር ግን የቤተሰቡን የጋራ ህይወት ደግሞ እንዴት አድርገን እንከፋፈለው ይሄንን እኔ ማድረግ እችላለሁ ይሄንን ሌላው ደግሞ ምን ያድርግ ገንዘብ ከሌላው ደግሞ ገንዘብ በሌላው መንገድም ቢሆን እንዴት ኃላፊነትን እንከፋፈል የሚለውና እነሱ ደግሞ ራሳቸውን መርዳት የሚችሉበት ነገር እንዴት እናመቻች ብሎ ያንን ኃላፊነት መከፋፈል አስፈላጊ ነው ምክንያቱም በቀጣይነት እነዚህ ሰዎች ያንተ ህፃናት ልጆች አይደሉም ስለዚህ የምትረዳቸው የተወሰነ ገደብ ወይም ደግሞ ራሳቸውን የሚችሉበት ነገር ማመቻቸት ሊያስፈልግ ይችላልና ኃላፊነትን በዚህ መልኩ እንዴት አድርገን እንከፋፈል የሚለው መነጋገር አስፈላጊ ነው ምንድነው የምንነጋገረው የሚለው ነገር እንግዲህ ወሳኝ ነው እንዴት ነው የምንነጋገረው የሚለው ነገር ወሳኝ ነው አሁን ይሄ ህይወት እንግዲህ እነሱ የሚጠብቁት አንተ የተሻለ ስራ ስላለ ወይም አስተማርና አሳደግነ ስለዚህ አሁን ደግሞ ያንተ ተራ ነው እኛን መርዳት የሚል አስተሳሰብ ሊኖራቸው ይችላል ስለዚህ ያ
አስተሳሰባቸውን አሁን ካንተ ህይወት ጋር ያለውን ነባራዊ ሁኔታውን ማስረዳት ያስፈልጋል ግልጽ መሆን ያስፈልጋል ስለዚህ አዎ መርዳት ፈልጋለሁኝ የራሴንም ህይወት ደግሞ መገንባት ፈልጋለሁኝ ስለዚህ እንዴት አድርጌ የራሴንም ህይወት ሳልጎዳ የቤተሰቡንም ደግሞ እንዴት ልርዳ የሚለው ነገር አንደኛው በግልጽ መነጋገር ያለባችሁ ነገር ነው ሁሉንም በዘላቂነት ለመርዳት ይከብደኛል ራሴም ደግሞ ዛሬ ስራ አገኘው ብዬ ዛሬ ተማርኩኝ ዛሬ ገቢ ያለኝ ብዬ ሁሉ ነገር የራሴ ነው ብዬ ደግሞ ራሴን ማውጣትም ትክክል አይደለም የራስ ወዳድነትም እንዲኖረኝ አልፈልግም ነገር ግን ይሄንን በማመጣጠን እንዴት አድርገን ቤተሰቡ ራሱን የሚችልበት መንገድ እኔ ራሴ የቻልኩበት መንገድ አለና ቤተሰቡ ደግሞ የገቢ ምንጭ የሚያገኝበት መንገድ ምን ይሆን እስከምን ድረስ ገደቡ እስከምንድነው እስከምን ድረስ ልርዳ እስከምን ድረስ ይሄን ነገሮችን በግልጽ እንነጋገር ለመተው እንዴት አድርገን እንተው እንዴት አድርገን ደግሞ ለማስቀጠል እንዴት አድርገን እናስቀጥል ሁለቱንም ሳይጎዳ የሚለው ግልጽ የሆነ ውይይት ከቤተሰብ ጋር ማድረግ አስፈላጊ ነው እንግዲህ ይህ ማለት አንተ ልታዋጣ የምትችለው የተወሰነ ያህል ገንዘብ ለቤተሰቡ በአጠቃላይ ለእናት አባት ወንድም እህት ምን ቢሆን በአጠቃላይ ማድረግ የሚችለው ይሄንን ያህል ነው ከዛ የተረፈውን ደግሞ እነሱ በአንተ ገንዘብ ላይ መወሰን ስለማይችሉ አንተ ነህ ይሄንን ሐሳብ ማቅረብ ያለበት ብዬ አስባለሁ ምክንያቱም ለቤተሰቡ ይሄ ነገር ማድረግ እችላለሁኝ በየወሩ ይሄንን ማድረግ እችላለሁ አጠቃላይ ማለት ነው ለአባትና እናት ወንድምም እህትም ተነጣጥሎ ሳይሆን በአጠቃላይ ለራሴ ደግሞ የተቀረውን ደግሞ የራሴን ህይወት በገንባት ይኖርብኛል የሚለውን ያንን የተወሰነ ምትረዳበት ነገር መወሰንና ከዛ በላይ ደግሞ የተረፈውን ደግሞ ለራስህ ማድረግ የሚኖርብህ ነገር መነጋገር ያስፈልጋል ለምሳሌ ወላጆች መስራት የማይችሉ ከሆነ ወንድምና እህት ደግሞ መስራት የሚችሉበትን አነስተኛ ስራዎችን ወይም ደግሞ ሌላ እርዳታ የሚያገኙበትን እነዚህ ነገሮችን መፈለግና እነሱም ለቤተሰቡ በተለይ ለአባትና እናት አስተዋጽኦ ማድረግ የሚችሉበትን ነገር መፈለግ አስፈላጊ ነው ምክንያቱም ጠቅላላ ሸክሙ አንተ ላይ ነው ያለው ስለዚህ ያንን ሸክም መካፈል ስለሚያስፈልግ እነሱም ምርታማ ዜጋ ሆነው እንዴት አድርገው ቤተሰባቸውን የራሳቸውን ህይወት ወይም የቤተሰባቸውን የእናትና የአባትን ማገዝ እንደሚችሉ ይሄንን በተጨማሪ ማሰብ አስፈላጊ ነው ገደማ ባጀት አስፈላጊ ነው በሌላ አነጋገርና የራስንም እሴት ታከብረዋለህ መርዳት መተጋገዝ የሚለውን ነገር በሌላው በኩል ደግሞ ሁሉም ደግሞ ኃላፊነት መውሰድም ደግሞ ሌላው እሴታችን ነውና መረዳዳት የምንችለው ሁሉም የራሱን ኃላፊነት ሲወስድ ስለሆነ ያን ማድረግ የሚችሉበት ነገር ማመቻቸት እና ገደቡ ደግሞ ይሄ ነው ብሎ ማለት አስፈላጊ ነው መጀመሪያ ላይ ያነሳነው የራስህ ህይወትና የቤተሰብን መርዳት የሚለው ሁለቱን እንደ ተቃራኒ አድርገን መውሰድም የለብንም ማለትም ነው ሁለቱ የሚፎካከሩ ነገር አንዱ ከሌለ አንዱ የሚኖረው አንዱ ከሌለ ነው ብለን ሳንወስድ ሁለቱን ቤተሰቦቼን ሳልተው በሌላ በኩል ደግሞ ለራሴ የሚያስፈልገኝን በዘላቂነት ማድረግ የሚችላቸው ነገሮች ምንድናቸው የራሴን የወደፊት ህይወት በአጠቃላይ ገደሉ ሳልከተው ነገር ግን ሁለቶቹን ማመጣጠን እንዴት ይችላል የሚለው ነገር አስፈላጊ ነውና እንግዲህ በስነ ልቦና ሁለቱን ስታወዳድረው ወይም እነሱ ወይም እኔ የሚለው ነገር ትንሽ ጫና የሚፈጥር ነገር ስለሆነ ሁለቱንም አብረን በማመጣጠን እንዴት ማድረግ እንችላለን የሚለው ሌላ መፍትሄ መፈለግ አስፈላጊ ነው ማለት ነው የቤተሰብ የእናትና የአባትን ኃላፊነትን ሳልተው ግን ቤተሰቦች ሌላውን ደግሞ እንዴት አድርገው አጋር ሆነው እንዴት አድርገው ቤተሰቦቻችንን ወላጆቻችንን ይረዳሉ ራሳቸው ረድተው ቤተሰቦችንም ወላጆቻችንንም እንዴት አብረን እንረዳለን የሚለው ነገር ከዛ ደግሞ የራሴንም ደግሞ የወደፊት ህይወቴን ሳልጎዳ በተሻለ መልኩ እንዴት ልቀጥል የሚለው የማመጣጠን ስራዎች ነው ካንተ የሚጠበቀው ብዬ አምናለሁ እንግዲህ ይቅናህ